እንግዲህ ሚስጥር በማውጣቴ በጣም ብዙ ሰዎች ሊከፋችሁ ይችላል። ሀሳብን በሀሳብ መግዛት ማስችሉ ሰዎች ታስታውቃላችሁ። የማይሆን ኮመንት ነው የምትጽፉት። ከዚህ ቪዲዮ በኋላ 5% የቡታጅራ ዩቲዩበር በአንድ ሰው ነው የወጣው። እኔ እርግጠኛ ሆኜ ነው እህታችንን እግዚአብሔርን በጣም ማደቃት የእውነት የምላችሁ የእውነት አላቅም ማለት የሚከፋችሁ ሰዎች ለምን እንደሚከፋችሁ አላቅም። የአረብ ሀገር ሴቶች ደግሞ እንዴት የቡታጅራን ሰዎች ተከታተሉ። ሰላም ጤና ይስጥልን፣ እንደምን አላችሁ? ውድና የተከበራችሁ የቺፕስ ቲዩብ ተከታታዮች፣ የእኛ ተከታታዮች ቤተሰቦቻችን እንደምን አላችሁ? እኔ በጣም ደህና ነኝ እና በጣም ደህና ነን፣ እግዚአብሔር ይመስገን። አለን ያው እስካሁን ድረስ አለን። ክብር ምስጋና ለፈጣሪ ይሁን። እንደምን አላችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ ውድ ተከታታዮቻችን ሰላምታ ሰጥተናል። በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ፈጣሪ ብዝት ያድርግልን እንላለን ቤተሰቦቻችን። ዛሬ እንግዲህ እንደ ሁልጊዜው እንደተለመደው በአዲስ ቪዲዮ በአዲስ ሀሳብ ከች ብለናል ማለት ነው ቤተሰቦቻችን። በጎ ሀሳብ እናነግሳለን፣ መልካም ሀሳብ እንደግፋለን፣ መጥፎ ሀሳቦችን ደግሞ እንኮንናለን፣ ወደ ታች እንላለን፣ በተቻለን መጠን እንኮረኩማለን ማለት ነው ቤተሰቦቻችን። ይህንን ቪዲዮ ከመጀመራችሁ በፊት ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በጣም ትወዱታላችሁ ቤተሰቦቻችን። ዛሬ እንግዲህ ከተምብኔሉ እንዳያችሁት ወይም ደግሞ ከፎቶ እንዳያችሁት አንድ ሚስጥር ላወጣ ነው። አንድ ሚስጥር፣ ሁሉም ሰው የደበቃችሁን ሚስጥር፣ ሁሉም ሰው ያልተናገረውን ሚስጥር ዛሬ ላወጣ ነው። እንግዲህ ሚስጥር በማውጣቴ በጣም ብዙ ሰዎች ሊከፋችሁ ይችላል። በጣም ብዙ ሰዎች ደግሞ ልትደግፉ ትችሉ ይሆናል። አላቅም ማለት የሚከፋችሁ ሰዎች ለምን እንደሚከፋችሁ አላቅም። እኛም ደግሞ ቪዲዮ የተግሳጽ ቪዲዮ ወይም ደግሞ የጓደኞቻችንን የምንናገርባቸውን ቪዲዮ ስንሰራ ለምን ኔጌቲቭ ማይሆን ሀሳብ እንደምትሰጡ አይገባኝም በበኩሌ። ችግር የለም። የእናንተ ሀሳብ እኛን ወደፊት ነው የሚገፋንና ወደፊት ነው የሚጥለንና ችግር የለም። ወደቂያችን መልካም ይሆናል፣ የምንወድቅበት ቦታ አሪፍ ይሆናል። እናንተ የምትሰጡን ሀሳብ ለእኛ ድጋፍ ነው። መጥፎም ሀሳብ ስጡ፣ መልካም ሀሳብ ያበረታናል፣ ያጸናናል። በትንሽ ነገር በተራ ነገር እኛ አልተነሳንም እና የያዝነው ሀሳብ ትልቅ ነው። ሀሳብ ደግሞ ያሸንፋል። ሀሳብ የማትችሉ ሰዎች ታስታውቃላችሁ። ሀሳብን በሀሳብ መግዛት የማትችሉ ሰዎች ታስታውቃላችሁ። የማይሆን ኮመንት ነው የምትጽፉት። ከዚህ ቪዲዮ በኋላ በጣም ብዙ ኮመንቶች፣ የማይሆን ኮመንቶችን እንጠብቃለን ማለት ነው። ወደ ዋናው ጉዳይ፣ ወደ ዋናው ጭብጥ ሌባ ያው እንግዲህ ቤተሰቦቻችን የቺፕስ ቲዩብ ቤተሰቦች አብዛኛዎቻችሁ ተከታታዮቻችን ከሀገር ውጭ ያላችሁ እህቶቻችን ናቸው። በጣም በሰፊው የሚመለከቱን ከሀገር ውጭ ያሉት ሴት እህቶቻችን ናቸው። እንደገናም ደግሞ ከሀገር ውስጥም ደግሞ አላችሁ። በጣም ብዙ ሰዎች ይከታተሉናል እና ዛሬ የሆነ ሚስጥር ያው በተደጋጋሚ የቡታጅራ ዩቲዩበሮች በተደጋጋሚ በድራማ መስራት ይወቀሳሉ። ድራማ መስራት ላይ ወይም ደግሞ ለሰዎች እውነት አድርገው እያሳዩ ሰዎች ደግሞ ያ ነገር እውነት እያልመሰላቸው ያሉ፣ እንደገናም ደግሞ ድራማ ነው የሚሉም ሰዎች በጣም ብዙ ሰዎች አሉ። ያንን እውነታ ነው ዛሬ ማሳያችሁ። ማለት ድራማ ሊሆን ይችላል፣ ላይሆንም ይችላል። እናንተ የፈለጋችሁትን ነገር ማሰብ ትችላላችሁ። እኔ ከዚህ በፊት ተናግሬዋለሁ። እንደ ቡታጅራ ልጅነቴ አሁን በእርግጥ ያለሁት ሌላ ቦታ ቢሆንም ግን በስራ ጉዳይ ሌላ ቦታ በሆንም ያለሁበትን ቦታ በጣም አከብራለሁኝ፣ ያለፍኩበትን ቦታ በጣም እደግፋለሁኝ። እና ምንድነው ቡታጅራ ላይ ያሉ ዩቲዩበሮች ከ20 በላይ ናቸው የሚሆኑት። ከ20 በላይ ይሆናሉ ብንቆጥራቸው፣ ከ20 በላይ ከ30 በላይ ዩቲዩበሮች ይሆናሉ። ቡታጅራ በጣም ትንሽ ከተማ ነች። ያን ያክል በጣም ግዙፍ ከተማ አይደለም። በማደግ ላይ ያለች ከተማ ነች። ግን ደግሞ በማደግ ላይ ያለች ከተማ ሆና በዩቲዩብ መንደር በዩቲዩብ ተከታታዮች ዘንድ ያልሆነ አመለካከት ነው ያለው። ያልሆነ አመለካከት እንዳልኳችሁ ቅድም ተከታታዮቻችን አብዛኛው ተከታታዮች የቡታጅራ ዩቲዩበር ተከታታዮች የአረብ ሀገር ሴቶች ናቸው። የአረብ ሀገር ሴቶች ደግሞ እንዴት የቡታጅራን ሰዎች ተከታተሉ ወይም ደግሞ እንዴት አድናቂዎቻቸው ወዳጆቻቸው ሆኑ የሚለውን ነገር ደግሞ ጥያቄን ለመመለስ ያክል የዚህ ሁሉ ዩቲዩበር 95%
95% የሚሆነው ዩቲዩበር የወጣው በአንድ ሰው አማካኝነት ነው። በአንድ ሰው አማካኝነት 95% የቡታጅራ ዩቲዩበር በአንድ ሰው ነው የወጣው። እኔ እርግጠኛ ሆኜ ነው የምናገረው። በጣም በጣት የሚቆጠሩ ሰዎች ናቸው እኛ የምናውቃቸው ሰዎች፣ በጣም በጣት የሚቆጠሩ ሰዎች በራሳቸው ጥረት በራሳቸው ተነሳሽነት ለሰዎች የሚያስተምሩ የሚያዝናኑ ቁም ነገርን የሚያስጨብጡ የደስታን የሚፈጥሩ ነገሮች እየሰሩ ያሉት ሰዎች በጣም ጥቂቶች ናቸው። እናንተ የምታውቋቸው በፕራንክ ሰበብ በየሆነ ነገር ሰበብ በዚህ ወጣው በዚህ ገባው የሚባሉት ሰበቦች በሙሉ የተነሱት በአንድ ሰው። እኔ ያንን ሰው የምር ያቺን ልጅ እህታችንን እግዚአብሔርን በጣም ማደንቃት። የእውነት የምላችሁ የእውነት ማለት ያው ታቋታላችሁ፣ ሁላችሁም ታቋታላችሁ። የቡታጅራን ዩቲዩበር ያወጣችው የተንቢ ናት፣ ለምለም ናት። የተንቢ የቡታጅራን ዩቲዩበር እንዲህ ብዙ እንዲሆን ያደረገችው የተንቢ ልጅ። ሁሉም ሰው እንዲወጣ ማለት እችላለሁ። የእውነት እኔና እሷ በግል እንደዚህ በቀረቤታ በቅርብ አንተዋወቅም። በጣም እንደዚህ አንተዋወቅም። ሲጀመርም ብዙም አንተዋወቅም። የእውነት የምላችሁ ግን ልቁጠርላችሁ። አብርሽ፣ ኤፍሬም፣ ማርቆስ የነ አብርሽ በዙሪያው ያሉት የማርቆስ በዙሪያው ያሉት እነ ማርቆስ እነ ኤፍሬም በዙሪያው ያሉት በሙሉ ዋናዋ እሷ ነች። ዋናዋ እሷ ነች። እሷ ስኬት አመጣችው ያንን ነገር ማለት ይህንን ሞራል ወይም ደግሞ ይህንን ዩቲዩብ የሚባለውን ነገር ኬት አመጣችው። እንደምታውቁት እሷ አሁን እንደ ብዙ ተከታታዮቻችን አረብ ሀገር ነበረች። አረብ ሀገር ላይ በጣም በቃ ያው ብዙ ሰው ኢትዮጵያዊ እህቶቼ ብዙ ወደ ሶስት የሚጠጉ እህቶቼ አረብ ሀገር ነበሩ። እሷም እንደዛው አረብ ሀገር ነበረች። ከዛ እሷ በነበረችበት ቦታ ላይ የራሷን ላይፍ የራሷን ነገር እንደገናም ደግሞ የተለያዩ ሪያክሽኖችን የተለያዩ ንግግሮችን እያደረገች በሰው ተቀባይነትን አገኘች። በቃ እሷ ጃይንት ሆነች፣ ትልቅ ሆነች፣ በጣም ብዙ ተከታይ ያገኘች አረብ ሀገር በነበረችበት ሰዓት። ከዛ በኋላ ቀጥታ እንደመጣች የሚያሰሯትን ሰዎች መፈለግ ኢትዮጵያ እንደመጣች ስራዋን መስራት ጀመረች። የራሷን ስራ ማስቀጠል ጀመረች ምናምን። እነዛን ስራዎች ስትሰራ በዙሪያ ያሉ ሰዎች ይጠይቋታል፣ ያደርጉላታል። አረብ ሀገር በነበረችበት ሰዓት የምትሰራቸው ስራዎች እውነት የሞላባቸው ነበሩ። ኢትዮጵያ ውስጥም በምትኖርበት ሰዓት ትክክለኛ አሪፍ ነገሮች እንደምትሰራ አውቃለሁ። ከዛ በኋላ ግን ብዙ ተመልካችን ግራ ያጋባ በጣም ብዙ ተመልካችን ያወጫበረ ተግባር መፈጸም ጀምሮ የቡታጅራ ሰዎች የቡታጅራ ዩቲዩበሮች አሁን ትልልቅ የሆኑት እነ አብርሽ እነ ፉአድ እነ ፍቅር ምናምን እኛ ጓደኞች ህዝቡን ያወጫበረ ነገር ማድረግ ጀመሩ። የዚህ ቪዲዮ ዋና ዓላማ ቤተሰቦቻችን የዚህ ቪዲዮ ዋና ዓላማ እናንተ ውለታ የምትውሉለት ሰው ወይም ደግሞ የሆነ ነገር ላይ የምትጥሉት ሰው ለዛ ቦታ ይገባል ወይም ደግሞ ይሄ ሚዲያ ደግሞ እውነታን ከእውነት የሚዲያ እውነትነት 70/30 ነው። 30 እውነት ነው፣ 70 ውሸት ነው። ሚዲያ በቃ ከ130% እውነት ነው፣ 70% ደግሞ ውሸት ነው። ይሄን ነገር እንድታውቁ ፈልጋለሁ። እኔ ዩቲዩበር ስለሆንኩኝ ወይም ደግሞ ዩቲዩብ ስላለኝ ሌላ ነገር አይደለም። እንደ ሙያም ነው የምነግራችሁ። እንደ ሙያ አብዛኛው ፐርሰንት የሚዲያ ነገር ውሸት ነው። ለዚህ ደግሞ ውሸት ምንጭ አለ። አንደኛ የተቀባዩ የተመልካቹ ልብ ለማግኘት የሚደረግ ነገር ነው። የእናንተን ልብ ተገኘ በቃ። አሁን የቡታጅራ ዩቲዩበር አመናችሁም አላመናችሁም ወደዳችሁም ጠላችሁ አብዛኛው ዩቲዩበር በካፕል ነው ከሴት ጋር ነው እየመጣ ያለው። ምክንያቱም ሰው የሚወደው ከሴት ጋር ነው፣ ከሆነ ነገር ጋር ነው እየመጣ ያለው። ይወታችኋል። ግን የነዚህን ሁሉ ሰዎች ምንጭ ብንመለከት የተንቢን ብናያት እሷ ከእንደዚህ ጋር መጣው እንዲህ ተጋጨው እንዲህ ሆንኩኝ ምናምን የሚል ነገሮች ብዙም አናይም፣ ሙሉ ለሙሉ አናይም ማለት ይቻላል። ምክንያቱም ኦዲየንሷን ታከብራለች። ውሎዋን ለእኛ የምታሳየን በክብር ነው።
የሆነ ነገር ብታሳየን የሆነ ነገር እየሰራች ምናምን ብታሳየን ያን ነገር ብታሳየን ስለምንወዳት ስለምናደንቃት እንከታተላታለን። አለቀ። ሌላ ተገደን የምንወዳት አይደለም፣ ጠልተናት የምናያት አይደለም። አብዛኛው ሰው ጠልቶ የሚያየው ነው። ጠቅላላ የቡታጅራ ዩቲዩበር የምትወዷቸውን ሰዎች በጣት የምትቆጥሯቸው ናቸው። ይህንን ቪዲዮ ስትመለከቱ አብዛኞቻችሁ እኔ ላለመቻችሁ እችላለሁ፣ ግን በቃ ስንወድ ስናደንቅ ከነምናምኑ ማለት ነው። ከነምናምኑ መውደድ አለብን፣ ማድነቅ አለብን። ችግር ሊኖርብኝ ይችላል። ችግሬን እንዳስተካከል መርዳት አለባችሁ። ሲቀጥል የዚህ ቪዲዮ ዋና ዓላማ እንዳልኳችሁ ዋና ዓላማ በጣም ብዙ ከኢትዮጵያ ውጭ ያላችሁ ዩቲዩብ የምትሰሩ የአረብ ሀገር እህቶቻችን አላችሁ። ወደ ኢትዮጵያ ስትመለሱ ለበጣም ብዙ ሰው አርአያ መሆን የምትፈልጉ ሰዎች አላችሁ። አርአያ የምትሆኗቸውን ሰዎች አስተካክሏቸው፣ መስመር አስይዟቸው፣ ኦዲየንስ እንዲያከብሩ አድርጓቸው። በባለፈው በእህታችን ሉሉ ቲዩብ የሰራችውን እንትን አምጥቼ እያሳየኋችሁ ነበረ። እሷ ብዙ ትሰራለች። ስትሰራ ነቀፌታ ይበዛባታል። እሷም ነቀፌታ ታበዛለች በቡታጅራ ዩቲዩበሮች ማለት ነው። እና እሷ አሁን ምናምን አይቀርም ወደ ኢትዮጵያ ወደ ሀገሯ ስትመጣ የምትሰጣቸው የምታሰራቸው ሰዎች ምናምን መለየት አለባት። ብዙዎቻችሁ መለየት አለባችሁ። ስለዚህ ሁሉንም ሰው ማስደሰት አይቻልም። ሁሉንም ሰው ደግሞ ማስከፋትም አይቻልም። ሁሉም ሰው ተከፍቶብን ሊሆን አይችልም። ሁሉንም ሰው ደግሞ ማስደሰት አንችልም። አለቀ በቃ። የምትጠሉን ሰዎች ትጠሉናላችሁ፣ የምትወዱን ሰዎች ትወዱናላችሁ። ካልተመቸናችሁ ታልፋላችሁ፣ ከተመቸናችሁ ከኛ ጋር ትቆያላችሁ። ስለዚህ ቤተሰቦቻችን ስትሰጡ ስታደርጉ ወይም ደግሞ የሆነ ውለታ ልትውሉ ስትሞክሩ ውለታ ለምትውሉት ሰው ነገር እየሆን ማወቅ አለባችሁ። ማን ነው የሚለውን ነገር መለየት አለባችሁ። እና ቤተሰቦቻችን የዚህ ሁሉ የቡታጅራ ከተማ ዩቲዩበር የዚህ ሁሉ ምንጭ የተንቢ ናት ስል የተንቢ ብዙ ነገር አድርጋላቸዋለች። በጣም ብዙ ውለታ ውላላቸዋለች። ለእነሱ መስመር ውስጥ ያስገባቻቸው እሷ ነች። እሷ አሁን የፈለገችበት እየሄደች ቪዲዮዋን እየሰራች ከተለያዩ ሰዎች ጋር ከወንድሞቿ ጋር ምናምን እየሰራች በቃ እየተዝናነች ምናምን ታሳየናለች። ያን ነገር እናያለን እኛ በቃ ደስ እያለች። እኔ ዩኒቨርሲቲ በነበርኩበት ሰዓት የተንቢን ታውቃታለህ አለኝ። እኔ አላውቃትም ነበር በሰዓቱ። ከዛ አላውቃትም እንዴ የተንቢ ዩቲዩብ ምናምን ብሎ ከዛ በኋላ ነው ከዛ ጀምሬ ነው ያየኋት። ልጁ የአዳማ ልጅ ነው ምናምን እና በሀገር አቀፍ ደረጃ ተወዳጅነትን የሚያገኙ ሰዎች አሉ እኛ ሀገር። እሷ ደግሞ በጣም በዩቲዩብ ላይ ግንባር ቀደማ ነች። ግንባር ቀደማ ሌሎች ልጆችም አሉ በራሳቸው ጥረት በራሳቸው ተነሳሽነት ማንም ሰው ሳይገፋፋቸው ዩቲዩብን የጀመሩ አሉ። አብዛኛው ፐርሰንት ግን አሁን ደግሜ ይላሉ፣ አብዛኛው ፐርሰንት ግን እሷ ናት። ለእሷ ደግሞ በጣም ትልቅ ክብር ይገባታል። አሁን ጥፋቶችን ወደ እሷ እያዞርኩኝ ሳይሆን ከእሷ ተመልክታችሁ ከእሷ ደግሞ አይታችሁ ዩቲዩበር እንዲሆኑ የምትፈልጓቸው ሰዎች ደግሞ ሲሆኑ መልካም እንዲሰሩ አድርጓቸው፣ ውሸት እንዳያበዙ አድርጓቸው፣ ድራማ እንዳይሰሩብን አድርጓቸው ቤተሰቦቻችን። ስለዚህ ዛሬው ቪዲዮ እሷን ለማድነቅ ወይም ደግሞ አሪፍ ነገር ነው ያደረገችው። ግን ደግሞ ከዚህ በኋላ እንዲህ አይነት ሀሳብ ያላችሁ ሰዎች የእናንተን አርአያ እንዲከተሉ አድርጓቸው፣ የእናንተን በጎ ነገር እንዲከተሉ አድርጓቸው። ይሄንን ሀሳብ በብዙ እየተረጎማችሁ ብዙ ሀሳብ መስጠት የምትፈልጉ ሰዎች ሊኖሩ ይችላላችሁ። ፈጣሪ እንግዲህ ልቦናችሁ መልካም ያድርገው። መጥፎ ካሰባችሁ መልካም ካሰባችሁም ደግሞ እንደ ፍላጎታችሁ እናመሰግናለን ማለት ነው። ቤተሰቦቻችን እስካሁን ድረስ እስከዚህ ሰዓት ድረስ ስለተከታተላችሁ ስላያችሁ ትዕግስት ኖሯችሁ ከኛ ጋር ስለቆያችሁ በጣም እናመሰግናለን። በጣም እንወዳችኋለን። ከዚህ በኋላ ከአንድ ከሁለት ከሶስት ቪዲዮዎች በኋላ በራሴ ሀሳብ በራሳችን ቪዲዮ በራሳችን እናንተ ተመልከቱትም አትመልከቱትም፣ እኛ ግን የራሳችንን ፍላጎት ለማውጣት በጣም በተለያዩ ሀሳቦች እንመጣለን። ያላያችኋቸውን አዲስ ነገር ለማሳየት እንሞክራለን። ቤተሰቦቻችን ቪዲዮ ከተመቻችሁ ላይክ በማድረግ ተባበሩ። ከኛ ጋር አብሮነታችሁን አሳዩ። ሼር በማድረግ ከኛ ጋር ሁኑ። በጣም እንወዳችኋለን። በጣም እናመሰግናለን። ሰላማችሁን ያብዛልን ፈጣሪ። እንወዳችኋለን። ሰላም